ጤና ይስጥልን የሁለገብ ሀሳቦች ቤተሰቦች እንደምን አላችሁ? ይህ በቅርብ ቀንና በዛሬው ዕለት በኢትዮጵያ በጎረቤት ሶማሊያና በዓለም አቀፍ ደረጃ የተከሰቱ አበይት ኩነቶችን እንዲሁም በመካከለኛው ምስራቅ የተቀሰቀሰው ጦርነት ያስከተለውን ፖለቲካዊና ኢኮኖሚያዊ ቀውስ በዝርዝር የምንተነትንበት የዜና ሰዓታችን ነው። አብራችሁን ትቆዩ ዘንድ በትንትና እንጋብዛለን። የዓለም ስርዓት መናጋትና የኢትዮጵያ ወቅታዊ ፈተናዎች ከነዳጅ እጥረት እስከ ቀጠናዊ ውጥረት። ዛሬ መጋቢት 7 ቀን 2018 ዓለማችን በአዲስ የታሪክ ምዕራፍና በከፍተኛ ጂኦፖለቲካዊ ውጥረት ውስጥ ትገኛለች። በተለይም በመካከለኛው ምስራቅ የተቀሰቀሰው ጦርነትና የአሜሪካ ኃይል ሚዛን የበላይነት በዓለም አቀፉ ስርዓት ላይ የፈጠረው መናጋት እንደ ኢትዮጵያ ያሉ ታዳጊ ሀገራትን ለከፍተኛ የኢኮኖሚና የማህበራዊ ጫና እየዳረጉ ይገኛሉ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት ወቅታዊ መልእክት በመካከለኛው ምስራቅ ካለው ቀውስ ጋር ተያይዞ በነዳጅ አቅርቦት ላይ ከፍተኛ መስተጓጎል መፈጠሩን ገልጸው መላው የኢትዮጵያ ሕዝብ የነዳጅ አከፋፋዮችና ማደያዎች ነዳጅን በቁጠባና ለቁልፍ ፍላጎቶች ብቻ ቅድሚያ በመስጠት እንዲጠቀሙ ጥሪ አቅርበዋል። ጠቅላይ ሚኒስትሩ እንዳሉት ነዳጅ ከውጭ አስገብተው የሚጠቀሙ ሀገራት በአሁኑ ወቅት እንደ ልብ አቅርቦት ለማግኘት እየተቸገሩ ሲሆን ሁኔታ ወደ መደበኛ መስመር እስኪመለስ ድረስ ሁሉም ዜጋ በኃላፊነት ስሜት እንዲንቀሳቀስ አሳስበዋል። ይህ የነዳጅ አቅርቦት ችግር በሀገር ውስጥ የዋጋ ጭማሪን ማስከትሉ አልቀረም። የገንዘብ ሚኒስትሩ አቶ አህመድ ሺዴ ከጥቂት ቀናት በፊት በሰጡት መግለጫ መንግስት የነዳጅ አጠቃቀምን ለመቀነስ ተጨማሪ እርምጃዎችን እያጠና መሆኑን ጠቁመዋል። በመሆኑም ከመጋቢት 2 ቀን 2018 ጀምሮ በነዳጅ ምርቶች ላይ የዋጋ ማስተካከያ ተደርጓል። በዚህም መሰረት ነጭ ናፍጣ በሊትር 10 ብር ጭማሪ ታይቶበት 139 ብር ከ84 ሳንቲም፣ ቤንዚን በ3 ብር ጭማሪ 132 ብር ከ18 ሳንቲም እንዲሁም ለምግብ ማብሰያነት የሚያገለግለው ጋዝ ወይም ኬሮሲን በ7 ብር ጭማሪ 146 ብር ከ14 ሳንቲም እንዲሸጥ ተወስኗል። ይህንን የዋጋ ጭማሪ ተከትሎ የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ አዲስ የታሪፍ ማስተካከያ ይፋ አድርገዋል። ከዛሬ መጋቢት 7 ቀን ጀምሮ በሚተገበረው አዲስ ታሪፍ የሚኒባስ ታክሲዎች እስከ 2.5 ኪሎ ሜትር በ10 ብር እንዲቀጥል ቢደረግም ረጅም ርቀት የሚጓዙ ተሽከርካሪዎች ግን እስከ 55 ብር የሚደርስ ጭማሪ ተደርጎባቸዋል። ወደ ቀጣናዊ ደህንነት ስናመራ በኢትዮጵያና በኤርትራ መካከል ዳግም ጦርነት ሊቀሰቀስ ይችላል የሚሉ ስጋቶች በዓለም አቀፍ ተንታኞች ዘንድ እየተሰሙ ነው። ባለሙያዎች እንደሚጠቁሙት በዚያ አካባቢ የሚነሳ ግጭት ከ10 እስከ 15 የሚደርሱ ሀገራትንና 3 አህጉራትን በቀጥታ ሊያሳትፍ የሚችል ሰፊ ቀውስ የመፍጠር አቅም አለው ተብሏል። በተመሳሳይ ሰዓት በጎረቤት ሶማሊያ የቻይና የአሳ ማጥመጃ መርከቦች በህገወጥ መንገድ እየተንቀሳቀሱ ነው የሚለው ክስ በሞቃዲሾ መንግስት ውድቅ ተደርጓል። የሶማሊያ የአሳ ሀብትና የሰማያዊ ኢኮኖሚ ሚኒስቴር እንዳለው መርከቦቹ የፌዴራል መንግስቱ የሰጣቸው ህጋዊ ፈቃድ ያላቸውና በሁለቱ ሀገራት ስትራቴጂካዊ ግንኙነት መሰረት የሚንቀሳቀሱ ናቸው ተብለዋል። ይሁን እንጂ እነዚህ መርከቦች የባህር ሀብትን እያሟጠጡ ነው የሚለው መወቀሳ ከየአቅጣጫው እየበረታ መጥቷል። ዓለም አቀፋዊውን ትዕይንት ስንመለከት የአሜሪካና የእስራኤል ጥምረት በኢራን ላይ የከፈቱት መጠነ ሰፊ ጥቃት ቀጥሏል። የእስራኤል መከላከያ ሰራዊት በቴሄራን፣ ሽራዝና ታብሪዝ በሚገኙ የኢራን ወታደራዊ መሠረተ ልማቶች ላይ የአየር ድብደባ መጀመሩን አስታውቋል። በተለይም ኢራን ሳተላይቶቹን ለማጥቃት ትጠቀምበት ነበር የተባለው የጠፈር ምርምር ጣቢያ መውደሙ ተነግሯል። በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን የንግድ መስመርን ደህንነት ለመጠበቅና የነዳጅ ፍሰቱን ለማረጋገጥ ከ7ቱ ሀገራት ጋር ንግድ እያደረጉ መሆኑን ገልጸዋል። ይህ ንግግር ትራምፕ ኔቶን በዚህ ሂደት ውስጥ ንቁ ተሳትፎ ካላደረገ ለድርጅቱ ቀጣይነት መጥፎ እንደሚሆን አስጠንቅቀዋል። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር በበኩላቸው ሀገራቸው በዚህ ሰፊ ጦርነት ውስጥ እንደማትገባ ቢገልጹም የሆርሙዝ ወሽመጥን ዳግም ለመክፈት
ከለጋሾች ጋር እንደሚሰሩ አስታውቀዋል። ስታርመር በሀገራቸው ውስጥ እየናረ የመጣውን የነዳጅና ኤሌክትሪክ ዋጋ ለመቋቋም የ53 ሚሊዮን ፓውንድ ድጋፍ ተጋላጭ ወገኖች እንደሚሰጡም ቃል ገብተዋል። በሌላ በኩል በእስራኤልና በሊባኖስ ድንበር ያለው ውጥረት አይሏል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የሄዝቦላ ስጋት እስካልተወገደ ድረስ በእስራኤል ሰሜናዊ ክፍል የተፈናቀሉ ዜጎች ወደ ቤታቸው እንደማይመለሱና ወታደራዊ እርምጃውን እንደሚቀጥል ዝተዋል። ይህ ሁሉ ትርምስ ባለበት ወቅት በጋዛ ያለውን የተኩስ አቁም ስምምነት ለማስቀጠል ጥረቶች ቢደረጉም የሐማስ ተወካዮች እስራኤል አዳዲስ ገደቦችን የምትጥል ከሆነ ከስምምነቱ እንደሚያፈገፍጉ አስታውቀዋል። በአጠቃላይ ዓለማችን በአሁኑ ወቅት በኢኮኖሚ ድቀት፣ በኃይል አቅርቦት እጥረትና በከፍተኛ የጦርነት ስጋት ውስጥ ትገኛለች። የኢትዮጵያ መንግስት ዜጎች ነዳጅን እንዲቆጥቡ ያቀረበው ጥሪ ሀገሪቱ ከዓለም አቀፉ ቀውስ ራሷን ለመከላከል የምታደርገው ጥረት አካል ተደርጎ ሊወሰድ ይችላል። ለዛሬ አዘጋጅንላችሁ ዘገባ ይህን ይመስል ነበር። መልካም ጊዜ